ደንበኛ ንጉስ ነው የምንለው በምክንያት ነው ምክንያቱም ከጠየቁን ደግሞ ለርሶ ለውድ ደንበኞቻችን ላይን ሳቢ የሆኑ በጥንካሬም በውበትም ወደር ያልተገኘላቸውን ያሻንፎም ምርቶች በፈለጉት ከለርና ዲዛይን አዘጋጅተን በመቅረባችን ነው አሻንፎም ሙሉ በሙሉ በቦንድ የተመረቱ ሶፋዎችን ወይም ደግሞ የአረቢያን መጅሊስ እጅግ ያማሩ አልጋዎችን አሊያም የቲቪ ስታንዶችን ኮርነር ቡፌና ድሬሲንግ ቴብሎችን እጅግ ያማሩ መጋረጃዎችንና ሌሎች ምርቶቻችንን ኪስን በማይጎዳ ዋጋ አዘጋጅተን አቅርበንልዎታል አሻንፎም ልብ ይበሉ ምርቶቻችንን ከኢትዮጵያ ውጭ ሆናችሁ ሀገር ቤት ላለ ለቤተሰብ ለዘመድ ለልብ ጓደኛ እንድንልክላችሁ ከፈለጋችሁ ያለምንም ማጉላላት የዴሊቨሪ አገልግሎት እንደምንሰጥ ስንገልጽ ታላቅ ደስታ ይሰማናል በምርቶቹ ጥራት የማይደራደረው አሻንፎም ከአራት ዓመት ዋስትና ጋር ምርቶቹን ለገበያ ማቅረቡ ምርቶቹን ምን ያህል በጥራት አምርቶ ለናንተ ለውድ ደንበኞቹ ማቅረቡን ያሳያል ጎራ ብለው በአካል ያረጋግጡ አድራሻዎቻችንን ከጠየቁን ደግሞ ናሽናል ኤዜድ ህንፃ አንደኛ ፎቅ ሳርተራ ግንብ አክሲዮን ህንፃ ሲብሎክ አመዴ ከቤንዚን ማደያው ፊት ለፊት ያገኙናል በስልክ ቁጥሮቻችን ሊደውሉ ከፈለጉ ደግሞ በ0937 11 0609 ወይም ደግሞ በ0799 11 0609 አዲስ አበባ ላይ ጎራ ካሉ ደግሞ ቤተል በ0908 35 55 55 ወለቲ በ0908 04 42 7 አሻንፎም ብለው ቢደውሉ ያገኙናል አሻንፎም በጥራቱ የማይደራደር وعليكم السلام ورحمة الله وبركاته. ليش؟ يا برتاشنا؟ الحمد لله ده يا هون تنشان يا لينو. برتين قديش. شو المسألة؟ أنا مليش هذا. ويا. يوريت أما تقول على سكم تقولوا إني متو. عندي وسياق لفل فكون يا متأي. صار نقرش. إن هاي روبيتي تجزون بق بتاعه. من عندما يأكل؟ أهيانو يأكلوا. أهيا؟ يانو يأكلوا. عندي أهيا مياكل بقال عندي أهيا بيو عندي أهيا راسو سايبل تكرار بلش بقال ما ليش عندو بري بالميكان البنيان بيجينونج بقال ما عندو جنزبو راسو متوشي سايون يكر من يبقو أنت من عندما يهلكو سلا لا يجيشونو أنا عندي سامي شالك ما هي مياكل كامرنا بقولش بك مسلش عندي نونج عندي هاي شانش من واكشني ما لا يوتم خيروني نقري ታዲያ ላይ ሹን ነው አህያ ያከላል ብለሽ የምታወሪው خيሩ ነግሮኛል መቼስ ያልገዛው ነው ያወራው ሲቀጥል ደግሞ በዛ ጋር እልፍ ስል ድምጹን ሰምቼዋለሁ አንበሳ በዩ ያስታውቃል በድምጹ አረዘይ ሰሙታይ እንደው ሆሪ ቢቀርብሽ ምን አለበት እኛ ምን አገባን ተረሳከለ አህያከለ የፈለጉትን ቢገዙኛ ምን አገባን ኧረ እባክሽ ሰው እኮ እንደ ቤቱ ነው እንጂ እንደ ጎረቤቱ አይኖርም አይደለ ስለዚህ ያን ያህል የሚገነ ተሻሉ ቢገዙ ምንም አይደለም እንደ ወሬም እንደው ቢግዲ ተደርጎ ባይወራ ደስ ይለኛል አንዴ ነው እኮ የሚኖረው አንዴ ነው እንጂ እንዴ ከሆንሽ አይቀር እንደና ኃይሉ እውነት እኛ ጋርም እኮ ተገዝቷል ያው እንደነሱ ባይሆንም ተገዝቷል እናንተ ጋር ተገዝቷል እናንተም ሊመጥ ይችላል እኮ አላየሽውም ኃይሉ አጋነሽ ለነገረሽ ነው እንጂ ድምጹ ያስታውቃል እና ኃይሉ እሱ ነው የሚበልጠው እንግዲህ እናንተ ጋር ምን ነው የለም እንዴ ያው ገና እኛ ገና አልተገዛም ምን ገና ነው ደርሶ የለ እንዴ በዓሉ ኮዲው ነው እንጂ መዘጋጀት አልማ ነገ ነው ግን ያው ሰላም አለይኩም ወአለይኩም ሰላም ሰላም ወይ እንዴት ነህ ደህና ነኝ ምንድነው ውስጦኝ የምሰማው ምን እባክህ ና ቁጭ በል እስቲ እንደዚህ ቆሜ ንገርኝ ይሄ አህያ ምናምን እያልሽ ሰምቻለሁ ይሄ እና ኃይሩ ቤት አህያ የሚያክል በግ ነው የተገዛው ስል ምን ነው አህያ የሚያክል በግ አህያ አህያ የሚያክል በግ አረ ከአህያ ራሱ ሳይበልጥ አይቀርም እባክህ
እንደው ካላህ አይቀርማ እንደሱ ነው አይደል? አዎ እነሱ እኮ በዓል ጠብቆ ራሱ አይደለም የሚያደርጉት በየጊዜው በለው ያሁኑ ግን ተለየ ወይ በጣም ትልቅ ነው ድምጹ ራሱ ያስታውቃል አይደል እንዳንበሳ ምን ነው አንተስ እንዴት ነው ያሰብኩት መቼስ ከሱ የበለጠ ነው አይደል እናንተ ወደ ሴቶች ግን ምንድነው ያወራችኋላችሁ ያው ስለ በዓል ነው ሴትም አይደለም ስለ በዓል ታዲያ ስለ በዓል ሌላ አህያ ስለሚያክል በግና ስለ ድምጹ ሌላ ጉዳይ እኮ ይሄ እኮ የተለየ ሆነ እንግዲህ ከሰፈሩ ለየት ያለ ታዲያ ራሱ ጉዳይ ነው እንደፈለገ መለየት ከፈለገ ሁሉም ሰው በእሱ እነሱም ገዝተዋል እና ሀይሩም ገዝተዋል እንግዲህ ኢዱም ደርሷል ነገ ነው እንግዲህ ወይሽና ሀይሩ ገዙና እኛ ምን እናድርግሽ ምን ነው በዓል አይደል እንዴ በአመት አንዴ ለሚመጣ በዓል ደግሞ አንቺ ምን አግዘፍዝፎ አመጣሽ ይሄን ለመናገር ነው ሮጠሽ ይመጣሽ አይደለም መዘጋጀት አለብን መዘጋጀት አለብን እሷ እኮ በቃ እኔ ጥሩ አስቤ ጭራሽ ላንተ ባሰብክ ከፈለክ ለሀይሩ ጠይቄልክ የትኛው በክተራ እንደገዛ ጠይቄልክ ትገዛለህ ስል ጭራሽ አንተ ደግሞ እኔኑ ትናገረኛ እንዴ ምንድነው አታየቱ ምን ያልሽ እንዳለ ጭራሽ አብራር እኔ እኮ ላንተ አስቤ ነው ያው ከሱ የበለጣም በሱ ልክ መንጋት ከፈለክ ሀይሩን መጠየቅ ከደበረ እኔ ሄጄ ጠይቄልክ የትኛው በክተራ እንደገዛ ጠይቄልክ ትገዛለህ ብዬ ነው ላንተ በማሰብ ነው የመጣሁት እንጂ እኔ የወሬ ፍቅር ኖሮኝ አይደለም እኔ እኮ በክተራ ያው ነው በክተራ ነው እዚህ ጋር አንድ በክተራ አለ መስጂዱ ጋር ሌላ ደግሞ እዛ አንድ በክተራ አለ ሌላ በክተራ አለ እሱ የገዛበት ይለያል ያስታውቃል አዎ በቃ ከንትን ይሆናል ከበሬ ማደለቢያ ነው ገዝቶት የመጣው በሬ በለው በሬ ራሱ እንደዛ አይተልቅም መልኩስ ብትል እንዴት እንደሚያምር ይላታል እና መልኩን ልበዩ ነው ሲያዩት ያላማረ ሲበሉት ያቀራል አይደለም የሚባለው አረ ያንቺስ ግን የሌለ ነው እሺ ምን አድርጊ ነው የምትያት እሷን ምን አለ አሁን እሷን ነፍሰ ጡረች አይደል ምን አርግዛለች ምን አለ ባታጓጓት የማታገኘው ነገር ታጓጓለች ለምንድን ነው የማታገኘው በዓል አይደል እንዴ አትገዛም እንዴ አባወራ አይደለ ማን እንዲገዛልህ ነው እኔ ባቅ ነገሩ አብሽር ምንም ነገር አታስቢ እሺ ምን ባቀማችንኛ ፏ ብለን ይደሉላለን እሺ ፏ በቃ አሁን ደግሞ ወደ ገበያ ነው የሚሄደው ምንድነው አንተ ከዚህ ሰፈርማ አንተ እኮ ነህ ባላባት አንተ የሚበልጠውን ነው እንጂ መግዛት ያለብህ አሳይሻለሁ ሄሮ የለ ምናምን የለ ገበያው እንደሆነ በእጃችን ነው እኔም ዝግጁ ነኝ ለማገዙ ለመክተፉም ቢሆን ለምንም ነገር ዝግጁ ነኝ ለዛ ነው የመጣሁት ተመጣው ገበያ ሄጂ ቀኘት ላድርግና ያለውን ነገር አይቼ ያው ኢድን ባውለን ነው ምራ እኛ ደግሞ ሽንኩርት ምናምን አዘጋጅተን እንጠብቃለን አዘጋጁ እንዳለ ችግር የለውም ዶሮ ለብቻ አለው እኔ በኔ ጣል ቀስ ብለህ ራስን ጠብቅ ካጉር ሰራሽ አይሽ አይደል እኔ ልኑርልሽ ድሮም ከብዙ ነገር ማውጣሽ እኔ ነኝ አይሽ አይደል በጣም ማመሰግነው ዛሬ ከጉድ ነው ያወጣሽኝ አረም በለዋለን ዘመዶቻችን ጋር ይሄድን እንበላለን እኛ ግን ይኸውልሽ እንደዚህ የሚናገረው እኮ ነው አንቺም ስለማትናገሪው እንጂ አብራሪ ዋህ ነው ያደርጋል እሱ ማይዋ እኮ ነው ያው ዝም ብሎ አፉ ላይ ነው እንጂ ሀይሩ የሚበልጥ ከተገዛማ እና ሀይሩ ቤት ሄጄም ንግር ነው ማረጋቸው አዎ አረግዴ ደሽሚኛን እንኳን ተገዛ ይበቃል ዋናው መገዛቱ ነው ለማንኛውም አሁን እኔ ሄጄ ሽንኩርቱ እንትን ቢላው ምናምን የሽንኩርቱንም የስጋውንም ይዤ እመጣለሁ እሺ ወዴ በቃ እመጣለሁ ደውይ ልሽልሽኝ አሁን ማማሌ እሺ እንዳለ በጉን ይዞ እንደመጣ ደውይ እሺ ደውላለሁ ማሪ እመጣለሁ እሺ ወዴ ኪሳራ በግ ገዛለሁ ብዬ ሄጄ ዶሮም ሳልገዛ ልጣ ይዛሬ ምን ይገዛል አንድ ኪሎ ሽንኩርት ነው የሚገዛው ምን ነው ገበያው እንዴት ነው ያበደ ያለው እንጂ ዶሮ በግ ሽንኩርት ዘይት ገዛለሁ ብዬ ይወጣውት ብር ራሷ ጉዳይ አብቃቅታ ተጠቀም ያለው ነገር በቃ ዘንድሮ ኢድ ታስቦ ይውላል ምንም ማድረግ አልችልም ብር የለኝም እሳት ያስበላችሁ ሌባ ሁላ ወይ እሳት ምን ነው እሳት የምን እሳት ነው ምንድነው ኧረ እሳት ምንድነው የተፈጠረው ገበያው እሳት እኮ ገበያ ውስጥ ነው እሳት የምታውቂው አንቺ የሚነድ እሳት ብቻ ነው በቃ እሳት አልከኝ እሳት በጣም ተወደደ ገበያው
እሳት ኢዱ እኮ ዘላለም ነው የሚመስለው በቃ ለአንድ ቀን ለአንድ ኢድ ይሁሉ ሰማይ ታዲያ በሁሉም የመጣ ነው ባንተ ብቻ ላይ አይደለም ሁሉም የመጣ እኔ ስለ ሁሉም ምን አገባኝ እኔ እኮ ለራሴ ስለ አቅሜ ነው ማቀው እኔ ገበያ ሁሉ እሳት ሆነ ገበያው ሰማይ ወጣ ተወደደ ነው ታዲያ ምንድነው ይሄ አዲስ ነገር ነው እንዴ ታወቀ እኮ ነው በበዓል ጊዜ ሁሌ እንደሚወደድ በግም ምንም የምትባል ገበያ ታውቀውምና ነው እንዳዲስ ሆነብህ አውቀዋለሁ እና ታዲያ ምንድነው እንደዚህ ለነገሩ ልንገርሽ አልፈርድብሽም እኮ አንድ ቀን እኮ ሳታሰቅ እስኪ ግዛልን እስቲ ገበያ ወጥተሽ አይተሽ ስለማታቂ አንቺ ላይ አልፈርድም ማን ፈቅዶልኝ ገበያ እኮ መውጣት ጠልቼ ነው እንዴ አንተ ማንና ምን ነው አትሰጠኝ ገንዘብ እኮ በእጄ እኮ መስጠት እኮ ላንተ ሞት እኮ ነው የሽንኩርት የዘይት ከሁሉም በላይ የዶሮ ዋጋ ብታቂ ዶሮ ነው ስታዩ ግን አንገቱ ላይ ገመድ ቢኖር ለሚ ኩልኩል አይልም ዶሮ የዘንድሮ ዶሮ ዋጋው ነው የሚያስጨው እና አቶ ድሜን ኑርበት ተው ከዚህ በላይ እንዴት ነው ምኖረው ሁሌ ተሳቀ እኔንም አሳቀ እንዴ ምን ነው ገንዘብ እንደሌለ ሰው ለምንድን ነው የምትሆነው ገንዘብ አለ ለምንድን ነው የማትጠቀምበት ቢያንስ እንደው በዓል እንኳን ተደስተን እንዋል እስኪ ይኸውልሽ እኔ እኮ ገንዘብ የለኝም ማለት ያለኝ ገንዘብ ግን የወቅቱን የገበያ ሁኔታ ያማከለ አይደለም አቅሜ ይሄንን አይችልም በቃ ገበያው ኑሮ ድነቱ ከአቅሜ በላይ እንኳን አሁን እንደዚህ ኑሮ ተወዶ ይቅርና በደህናው ጊዜ ራሱ ታማራለህ እሺ ምን ላድርግ ስራ የሰጠህን ጌታ ዋጋውን እንስተውና ያመሰግነዋለሁ ሰጥቷል እኮ ያቃድ እኮ ስለምን ታዲያ ቴንኪው ማትለው አልহামዱሊላህ ማትለው ለምን አልহামዱሊላህ ሁሌም ነው ምለው ባፍ ብቻ ቋር በተግባር እንዴ ለነገሩ ተይ አንቺ እኮ ነገጠባ የተወደደ ነው ስኳር ጨመረ ነው ቡና ጨመረ ነው ተቦ ነው ምንድነው ይሄን ያህል ለሽሻ ዓመት ይኖራል እንዴ አይኖርም ታዲያ ለምን እንደምትሆነው ዓመት አይኖርም ታዲያ ግን የደካረገው ገንዘቡ ይሰራል ይገባል ምን ሊሆን ነው ነገር ቢፈጠርስ እኛ እኮ ይብን አንድ ልብስ እንኳን ይዘን መሄድ እንደማይፈቀድልና ታቀመና ነው ነገ የሆነ ነገር ቢፈጠር ምን ታውቂያለሽ ብር ካልተቀመጠ አለልን እኮ እንዴ ተቀማጭ ጠልቻ አይደለም ግን ያንተ በዛ ቆይ እኔ ታዲያውን ምን ዶሮ በዚህ ዋጋ ግዛ ነው ብትይ ሽንኩርት በዚህ ዋጋ ግዛ ነው ብትይ ስለዚህ ኢድ እኮ ነው ኢድን ዝም ብለህ ታውለን ፈለክ እንዴ ዘንድሮ ኢድ የለም እርማችሁን አውጡ አንተ ቤት እኮ ስራ እኮ ገብቶ ያቀ በአመት አንዴ ለምታረጋት ብሶን ማስቀረት ፈለክ በአመት አንዴ አሁን ይገባል በቃ ምንድነው የፈለግሽው ይሄ ኢድ ነው አይደለም አንቺም ለምን ተሳቀቂያለሽ አንቺም ከምትሳቀቂብኝ ኢድ ነው አይደለም በቃ ባዶ ቤት አትይ ኸይሩ ምንድነው ምን አይነት በግ ነው ገዛ ያልሽኝ በሬ የሚያክል በግ አይደለም በቃ እኔም ደግሞ እንዳቂሜ ለቤት ቅርጫ ሩብ አመጣልሻለሁ በቃ ሩብ ቅርጫ ምን አይቀርም ሩብ ምን ላደርገው ነው ሩብ ልዘድ ይመጣው ምን ልሰራው ነው ወጥ ነው ተሪ ወጥ ሩቡን ቤተሰቦቻችን አይመጡ መላት ታቂ ደስ ምትይ ወደዚህ ነው መላት ስለማይጠፋሽ ውሃ ጀለስ አይደለ አረ ተወፈር በእናትህ እንደው በአመት አንዴ እንኳን ለሚሆነው ኢድ አረ በዘዴ ነው በየሰው ቤት ስንል ምን ይታርጎ ነው ደግሶ የሚያበሉ ክትፎ አይቀር ምን አይቀር ስንት ነገር እኔ ያን ሁሉ እናርጋ አላልኩም ቢያንስ እንኳን እንደው መልክ ያለው ወጥ እንኳን ቢሰራ ማለት ግማሽ ወይ አንድ ብታረገው ምን አለበት ተው እስከመቼ ነው አንተ እንደዚህ ያርገምት ነው ከሰው በታች አርገኝ የምታኖረኝ ተይ ግን እንዴ እኔ አሁን በውጪ ብዛት ድፍት ብልብሽ አንቺ ሀዘኑን ትችዋለሽ ወይ እስቲ ንገሪ አትችይም እኮ በማይመጣው አትምጣ ተይ በደካማ ጎኔ አትምጣ አዎ እኔ ምን እንድትሆንብኝ አልፈልግም ታውቃለህ ከምንም በላይ አናቴ ላይ ወጣ ግን እንኑር አንተ ኑር ይኸውልህ አላህ ሰጥቶ ሳትጠቀምበት እኮ በቃ ጊዜያችን እያለቀ ነው እንዴ ለመቼ ነው የምናጠራቅሙ እስኪ እኔ እኮ አውቃለሁ እኮ ማታ ባንክ እንኳን አታስቀምጥም እኮ ገንዘብን ራሱ ባንክ እንኳን አታምንም አላምንም አምጥተህ ካዝናው ሰምከተው ባንክ አላምንም ምን ያህል እንደምታስገባ እኮ አውቃለሁኝ ይሄ ሁሉ ነገር ያለ ካዝናውስ እኔ እንደዛ አይደለም ግን አይሃለሁ በቃ አብራን እንደምንኖረው ጠርጠር ከገንፎው ሳይጠፋም ስንጥር አለ ያገሬ ሰው ለማንኛውም እኔ እናንተን ምንም ያሳጣዋችሁ ነገር የለም ልብስ ብትኑ ጫማ ብትኑ አረ ለኢድ ገዛህልን ለኢድ ገዝቼ 18000 ብር አበያ ለባለቤቶቻቸው የ13000 12000 ብር አበያ ድሪያ ሲገዙ 18000 ብር አበያ አንድ ሻርፕ እንኳን ለኢድ ብለህ አላመጣህም ቆይ የ18000 ብር አበያ አለ ይኸው ሰሚራ እኮ ገዝታለች አላወቅም ለብሳው ግን ትሄዳለች እዛም ባለቤቷ ነው ገዝቶ ይሄው ለኢድሽ ብላ ያመጣላት እብድ ነው የኔ ባል ግን ጭራሽ ለዚህ ለቅርጫውም እንኳን ለትንሹ ነገር ይሄው መቶ ይነዘንዘኛል እሱ ግን እብድ ነው 18000 ብር አውጣ ባይ ከገዛ እብድ ነው አንተ እዚህ ካሉ ከሰፈራችን ውስጥ አንተ የተሻለ ገቢ ያለ ሰው የለም አንተ ነው የተሻልክ ግን ሁሌ ኋላ የምትቀረው አንተ ነህ ሁሌ የምታመራው አንተ ነህ እኔ ደግሞ ገንዘብን ካዝናጭቀው ምን ልታረጉ ነው ቆይ ይዘና ምን ይመስልሃል እንዴ ለእናንተው ነው ሌላ ማን ይቅርብኝ ይቀመጥ ይችላል ካልፈልክ ይቀመጥ እኔ እዚህ እንደ ሰው እንኑርበት በቃ እንዴ ለሰውም ለደሃም ስት
ለዳስት አው የሰደከው ኮራ አብሮ ሄደው እንጂ ኮዚ የበላው የጠጣው ቆልፈው ሄድከው አይደለም አሄራ የሚከተል እኮ ሀይር የሰራህበት ቤተሰቦችን የካደምክበት ነው እንዴ ሰምጥጭ አላመጣም ብሩ ላቤ ተባርክ ይኮኑ ማመጣው አላህ ሰጣህ አላህ ባይባርክልህ እኮ ያ ሁሉ ገንዘብ እኮ ታገኝ ነበር አንተ በራስ አቅም እንዳደረከው ነው የምታስበው ለማንኛውም ይኸውልሽ ልብስ አልገዛህልንም እንዳልሽው እኔ የዛሬ 2 አመት ለእናንተ ለኢድ ልብስ አልገዛው 800 ብር አላወጣውም ለእናንተ አንተ ይጠብቀህ እንኳን ማድረግ አልቻልክም 2 አመት የዛሬ 2 አመት ኮሪ ገዛው ልብስ ደግሞ ለ2 አመት ገዛም እኔ እኮ አሁን በዚህ አንተ ማለት ነው ልብሱ ይቅርብኝ ልብስ አልহামዱሊላህ እድሜ ለህቴ ልብስም ጫማም አልተቸገርኩም ከኔ አልፎ ለአንተ እንኳን ይሄን ታውቃለህ ግን ሀዲያ ፍቅር ያመጣል ይላሉ ረሱላችን ሰለላሁ ዐለይሂ ወሰለም እንደው አንድ ነገር እንደው ለባለቤቴ ብለ እንደሽቶ ነገር ትንሽዬ ነገር እንኳን ገዝተህ ማምጣት እንዴት ይሳናሃል ግን አሁን ጊዜ ጠብቀሽ አርግዣለሁ ብለሽ ልጅ ወልደናል ብለሽ የትም አባቱ አይሄድም ብለሽ ግን ያን ሁሉ ፍቅራችንን ዋጥጥበት ተይ አስታውሺ እንዴት ሆነልሽ እንደነበር አስታውሺ ተይ ግን ታውቃለሁ እኔ አሁን ቢሆን እኔ በኔ በኩል ምንም የቀነሰ ነገር የለም ተይ ግን ልጅ ቢሆን ደግሞ ጸጋ ነው አካሄድሽ አሁን ሳስበው ነው ልጅ የሰጠን ገብቷል ቆይ ድሮ አንቺ እኔ ኮውለም ስለሽ እስካሁን ድረስ አብረን ቆየነው ወጪ ትፈሪ ነበር አሁን ወንድ እንዴት ነው እንዲህ ወጪ ላይ እንደደፈርሽው ግን በፊት በቃ ባልነው ተበቃቅተን መኖር አለብን እንደ ኑሯችን እኮ መኖር አለብን ምንም በሌለን ሰዓት አው ተርበንም አናታለን ራሳን በላም ተይተን ነቃለን ታቃለ ራሱ ቁርስም ያልበላን በጊዜ ያለ አይደለ ያን ሁሉ አልፈነዋል አሁን ደግሞ አላህ የስራህን ባርኮልህ ጥሩ ነገር ሲሰጠን ደግሞ መኖር የለብን ያ ሁሉ እየሰራ ያ ሁሉ ያገኘ ይበላ ነገር አይታኝ አንተ እኮ ማድረግ የነበረብን ነው ኢዱን ደግሰ የቲሞችን ሰብሰባ ማውራት የነበረብህ ሰው ነህ የቲም ዘካ ራሱ እኮ አላወጣህም እኮ ዘንድ ታውቃለህ አይደል ይሄን ታይ በቃ አሁን ሌላ ነገር ሳትግቢ በቃ ሌላ ሳትግቢ እቺ ያለው ናኔ ያዞረው ወጪ በቃኛል ይሄ እኮ ግዴታ እኮ አታውቅም እንዴ እንዴ ባንተ ወዴት እየሄድክ ነው እንዴ ወይኔ ጉዴ እኔ እንጃ ወደ ታች እየገፋኝ ነው መሰለኝ አላውቅም ምን ለወልድ ነው እያልሽ ባልሆነ መሰለኝ ኢንሻአላህ አንቺ ኢንሻአላህ ትበይ እንዴ ወራቴ እንደበሳታቀም እንደልከኝ ምንድነው 8 ወር አልሽኝ ምን ከትላንት ወዲያ አይደለም እህትሽ የመጣች ቀን ነገ ተመጣች እኮ አንድ ወር አለፈ እንዴት ነው አንድ ወር ወሩ 2 ቀን 3 ቀን ሆነ እንዴ ደግሞ ከትላንት ወዲያ ደግሞ ቼክአፕ ይኸውልሽ እኔ አሁን ልንገርሽ ይሄንን ቀልተይና በኢድ ቀን እንደዚህ አይነት ቀልድ አይቀለድም ወጪ ሌላ ወጪዎች አናላይን ያዞሩት ነው ያሉት በዚህ ላይ ደግሞ መጣ ምናምን ብለሽ ለልጅ ለዳይፐር ለአናትሽ ላይ ለምትቀቢው ቅቤ ለሆስፒታል ለምናምን የሚወጣ ወጪ የለም ከየትም አይመጣም አምቡላንስ ጥራልኝ ማለት ምን አምቡላንስ ነው የምጠራው ምን ጉዴ እኔ ቀንሽ ገና ነው የማውቀው አይደለም ደርሷል በቃ ይኸውልሽ እኔ ቋጥሻለሁ እሺ ሰላም ወይኔ ጉዴ አንተ ብቻ ተረዳኝም እንዴት ምን አይነት ብለ ይሰጣ እንደዚህ ያመመኝ ሊዳ አንተ ታሾፋለህ እኔ መሻሾፍኩኝ እሺ ካላሾፍኩ ሰሚራ ጥራልኝ እኮ ለምን ትቀልያለሽ አንቺ በቃ ዝም በል ሰሚራ ጥራልኝ የባጃጁ ብር እስከ ይመጣል እንዴ ዝም ብሎ ነው ብር የሚመጣው ባጃጅ እኮ ዛሬ በጣም ብዙ ብር እኮ ነው የሚያስከፍሉት እኔ አንተ ብር አልፈልግም በቃ ጥራልኝ ሰሚራ እኔ ይኸውልሽ ዋጣ አርጊሽ አሁን በታሪክ አሁን በምንም ታምራት ወልጅም ከኢድ በኋላ ከፈለግሽ ወረዛ አሸጋግሪና ትወልጃለሽ እንጂ አሁን አትወልጅም ሌላ ወጪ እንደገና አናሴ ላይ እንትን አይልም ብር የለም እኛ ባለው ነው ልጅ ለደው በየመውለዳችንም ላዘሪው በየማላዘሪው አላ ባለ ጊዜ ነው ልጅ የሚወለድ አቃለው እሱን ግን ደግሞ ከኢድ በኋላ ደግሞ አድርጊው በቃ ይደርሳ 9 ወር ያልፋል እያልኩ ነው እኔ ጤነኛ አልመሰልሽኝም ምን እየቀለልሽ ነው ያለሽው በቃ አንቺ ልታሳብጂኝ ነው እኔ ደግሞ እንደገና ለደሃ ስጥ ለምናምን ስጥ ያልሽኝ ሳይንስ እንደገና ደግሞ ኧረ ተይ ብር የለም ሳሚራን ባይሆን እጠራልሻለሁ እንጂ ብር የለም ሄሎ እድሪስ ሰላም አለይኩም አቤት መጣሁ እኮ በተደጋጋሚ ላገኘህ አልቻልኩም ባለቤት ነገረች አዎ ለዛው ለቅርጫው ጉዳይ ነው ይቅርታ መላልሽ ቤታችሁ መጣሁ በቃ እሺ ይዤልሃለሁ አንድ መደብ ይዤልሃለሁ ላንተ መቼም ያው ኪስህን ስለማቆም እኛ ሰፈርተኞች ነን እንግዲህ ሰብሰብ ብለን ስናደርግ ነው የሚሻለው መቼም ለቅርጫ ብለን ሌላ ቦታ እንዴት ቆይ ደውላለሁ ቆይ አብራን ሄሎ ቆይ ደውላለሁ እሳት ገበያው እሳት ሁሉ ነገር እሳት እቤት ስመጣ ሌላ እሳት ነው የጠበቀኝ ጋሽቴ እሳት የምን እሳት ገበያ ገብቼ ዶሮ ገዛለሁ ብዬ ብገባ ዶሮ ዋጋው የበግ ዋጋ ነው ሰማይ ወጥቷል ጋሽቴ ገመድ አንዱ ላይ ቢታሰር እንደ በግ ለምጮህ ዶሮ አልሐምዱሊላህ
ኢድን ለማክበር አላህ ወፈቀህ አይደል? አልሐምዱሊላህ አበል። የምን ሰዓት ነው የምትወጣው? ሚስቴም እንደዛው አልሐምዱሊላህ ይበልከኛል። እኔ ሳልን ቀርቼ አልሐምዱሊላህ ሚዛንን ይሞላል እላለሁ ሳልን እያለኝ ግን ኪሴ ደግሞ የለም። አሁን ገበያውን የሚመጥን አቅም የለኝም ጋሽ። ኧረ አልሐምዱሊላህ በላንተ ሰውዬ እንደ አልሐምዱሊላህ በቃ እሱ ነው የሚፈልገው። አሁን የመጣሁበትን ጉዳይ ዘንድሮ ቅርጫ 2 መደብ አቤት አቤት 2 መደብ እኮ ለኔ 2 መደብ 2 መደብ አዎ ብሩ ስቴት ይመጣል ደርሶ ነው ቢቀብሉት ለምን አንተ ለ2 መደብ አቅቶ ነው? አዎ ለምን ያቅታል? አለህ ብር አልሐምዱሊላህ የለኝም አልሐምዱሊላህ እላለሁ ግን የለኝም ብር አላህ ታውቃለህ ይልቁንስ ይኸውልህ እኔ ልንገርህ አይደለ አንዱን መደብ ለቤተሰብ አንዱን መደብ ደግሞ በቅርብ ማነው የሞተው ሙስጠፋ ሳምንት ሞላ ጭራሽ አላህ ይዘንለት እንደው እሱ ሰውዬ እኮ በኖረ ሰዓት ለቤተሰቡ እንደው እንዳስደሰታቸው ልብሱንም ጫማውንም ስጋውንም አጣጥ በቃ እንግዲህ አኺራውን ያጣፍጥለት ምንም ሳይጎልባቸው ድንገት ዛሬ አኺራ ብለ በጣም ያሰሱ መሄድ ቤቱ ባዶ ሆነ። ችግር የለውም አብራር አለ አብራር ችግር የለውም ብዬ አንድ መደብ ስጋ ይዞላችሁ ይመጣል ብዬ አልተመቻለሁ። ጭራሽ ነገሮቿን ጥሩ እኮ ነው በሐሳብ ደረጃ ጥሩ ነው። አልሐምዱሊላህ ማለት እኔ አሁን ምንድነው እኔ ቃሌና እኔ አብራር አዳምጥ ሩብ ሺህ ዓመት አይኖራል ሩብ አስገባለሁ ቅርጫ ላይ የምን ሩብ ነው የምትለው? እኔ ቃሌና አላስኩም ለልጆቹም ነግሬያታለሁ ለባለቤቱም አላህ እንደው ዱዓ አድርጋለች የሚበላውን አይጣ እንደው ኑሮውን ከቤቱ ምንም ማሳጣው ለኔ ዘንድሮ ምን ይውጠኛል ልጆቼን ስጋ ለምደው አባታቸው ሞቶ ዛሬ ዘንድሮ ምን ሆናለሁ ብላ ስትጨነቅ እኔስ ነው ደረስኩላት። ይሄን ሁሉ ነገር ግን ከጀርባ የሆነ ምትሰራው ማን እንደሆነች አውቃለሁ። ባለቤቴ ነች አይደል? ባለቤት አለች አሶጂ እሷ ነች ያለ እሷ ምን እንዲህ ስለቆጠጥኩ ነው ዳሽቴ የርሶ ጉተታ እኮ ከብት ገበያ ሄደ ነበር እሷ አይደል? ዲጋሽ ገለጠብኝ እንጂ አብራር አሳያታለሁ ስመጣ እኔ እኮ እሷ በዚህ አልበቃትም ጋሽቴ 9 ወር ሆነኛል ግን 8 ወር ሆነ አብራ ደግሞ ይኸውልህ ስማ እኔ አንድ ነገር ልንገርህ ዘካተል ፊጥር የልጁም አለበት አልተወለደም ብለህ እንዳትበሳ እናንተ ቆም ልታረጉኝ ነው እንደዚህ ዘካተል ፊጥር የተረገዘም ልጅ ይወጣበታል እና ይሄም ደግሞ አቅልህ ሊያስት ነው ወይ ይሄው ወጪ ከየት መጥቶ ነው ወይ አላህን ፍራ ተጠይሩ ነው አይደለ በሰላም ይገላግላል አሁን ወለድ የለባት አሁን በጣም ወለድ ለምትበይ ቢያንስ ይዱ ካለፈ በኋላ ከዛ በኋላ ወረዳ ተወለድ ከፈለገች ለማንኛውም አስበበት ሰማኸኝ አይደለ ምን አማራጭ ለተረገዘው ልጅ ዘካተል ፊጥር እንደሚወጣ ብዙ አይደለም በቃ ሩብ ገባል ምን ሊሆን ነው ለማን ሊሆን ነው ለወጥ ይሆናል ወይ ቤት እንግዳ አይመጣም ቤተሰብ አይመጣም ዚያራ አይመጣም ምን ልታረጉት ነው ምን ይሰራል በቃ በርን ዘግተህ አይ እኛ የለንም ብለህ ልትል ነው አመት ባል ቤት ጻሙን ልትል ነው ይኸውልህ እኔንም ቃሌን ኧረ አብራር ምን ነካ እሺ ብያለሁ አላህ ይበልክ አሜን እነሱም ደግሞ ባለቤት ነው የማነው ቤቲሞቹና እንዴት አድርጋ እንደበረቀች አላህ ቤት ውስጥ ምንም ነገር አሳጣው አሜን ባለቤቱም እንደው ደርሳለች በሰላም ይገላግላል አሜን እሷንም አሜን በቃ አሜን አሜን ለማንኛውም ለምን በልከ ወይንም ሰፍሬ እኔ አሁን በየቤቱ እየሄድኩኝ ሁሉም መቼም ማምና የነበረ ሰው በሞትም ቤት በመቀየርም በነበረበት አይደለም ያለ ሁሉንም እየሄድኩኝ ያረጋግጥኩ አንተን 2 መደብ ይዣለሁ እሺንም ይገፉዬ ለባለቤቱ ነግሬያታለሁ የቀረኝና ጀማል ጋር ደስ ይጋሄዳለሁ ዘንድሮ ኢንሻአላህ ሁሉም እንደሚሆን እሺ በቃ ሰላም አለይኩም ያጃ አጀንዳ እንዳይነኩኝ አንተ ሰው የገብት ገበያ አይ እሺ ግድ የለም እሺ ብያለሁ በቃ ሰላም አለይኩም ቻው አታምጣው ስለው አምጥቶ ከመረው ምን አማራጭ አለ ያ ረበና
يا ربنا ምንድነው كفتنا ምን ሆነሽ ነው ነው መሰለኝ ባጃጅ ጥሪና ልጅ እንዴ በባጃጅማ እንዴት ይሆናል ምትሆነ ልደውልለትና እሱ መጥቶ በመኪና ይወስድሻል እሱም አሁን ነው ወጣው እየቀለደ ነው ወጣው እኮ እሱ ነው እኮ ለኔ የሚነገረኝ እኮ እሱ ነው እንዴ ምንድነው የሚቀልደው በእንደዚህ ነገር ይቀልዳል እንዴ ነይ ነይ ቤት እንግባና እኔ እደውልለታለሁ በባጃጅማ ይደውልልኝ ካልሆነ ባጃጅ ጥሪና ሲጀባ አይ በባጃጅማ በጣም አይዞሽ አይዞሽ ሄሎ ሰላም አለይኩም ወአለይኩም ሰላም ባለቤት ልትወልድ ነው ቶሎ በእናትህ ተመለስ አሁን አብሬያት አልነበርኩኝም እንዴ ምንድነው የምታወሩት እኔ እየቀለድኩ አይደለም አብራር ቶሎ ብለህ ነው እኔ መች ቀለድሽ አልኩኝ ቀለድሽ ወጣኝ እንዴ እኔ ብቻ ምን ማድረግ እችላለሁ ላንዳ መኪና ይዘህ ወደ ሐኪም ቤት እንውሰዳት እንጂ አሁን አብለው ንገራ 8 ወር የሆናት ሴትዮ 9 ወር ሆኖኛል ብላ እየቀለደችብኝ እናንተ ሰዎች ሙድ እያያዛችሁብኝ ነው እንዴ አንተ ነህ እንጂ እየቀለድክ ያለው እንዴት ነው በእንደዚህ አይነት ነገር ምን ቀልደው አንቺ ብርሽ ነው እንዴ ምን አለ ይሄንን ወር እንኳን ብትታገዘኝ ኧረ እባክህ እንደ ትልቅ ሰው አስብና እንጂ እንዴ ምን እየሆንክ ነው ይኸውልህ ለማንኛውም በባጃጅ መሄድ ስለማትችል መኪና ይዘና ቶሎ በል የምርሽ ነው እንዴ ሰሚራ እየቀለድኩኝ አይደለም አብራር ቶሎ በል ነው አሁን እሺ መጣው يا ربنا يا ربنا يا ربنا يا إلهي يا ربنا يا ربنا أوطان كفتنا ባህሩን ሰንጥቀ ለሁለት ከፍለህ ነብይህን ሙሳ ለጃንዳው ጣህ እንደዚህ እየበሰብሽ ሆነ በቃ እነሱ ይደንቃችሁ መጣል ያረከው መማሪያ አውጣን ከፈተና ያንተ ምስኪን ባሪያ ወካለው ምድር ከዚያ ከበረሃ ዘምዘምን ያፈለክ የማይነጥፍዋ ላመኑ በደራሽ ለተመኩ ነውጪ ቢያት አን ከፈተና ውጪ ቢያት አሁን ነው መጣ ስራልኝ እኮ ስራ ትችልም ታዲያ ምን ማለት ነው ከባለቤት ስራን አስቀድመ መሆኑ ነው እኔ ባለቤቴ ስራ ምናምን የሚባል ነገር አለ እኔ ስራ አለኝ ባለቤቴ ነው ባለቤቴ ነች አብረን ነበር እዚህ 9 ወር አልሆናትም 9 ወር ሞላኝ ብላ ስትል 8 ወር ነው ብያት ነው አይደል መሄድ እሷን ጥራልኛለች አንቺ ጠራውሽ እሸታለች አሁን ውጪ ቢያት ይኸውልህ ለማንኛውም አርፍደናል እኔ አዋላጆቹን ጠርቼላት አሁን እሷ ምትጀምራለች አዎ ልትወልድ ነው እናንተ የምራችሁ 9 ወር ሆናት እንዴ የምር ስራውሩ ብታባ አንተ ነህ እኔ አይደለሁም እኮ ባለቤቷ አይደል እንዴ አንቺ እኮ እንደዛ አስሪኝ እኮ እየቀለለች መስሎኝ እኮ ነው ትቻት ሄድኩት በሚቀልልና በማይቀልል ነገር ለጌታ አታውቅም እንዴ ለምን እኔ 8 ወር ሆነኝ ያለችኝ እኮ ሳምንት አልመሰለኝም እሺ ለማንኛውም አሁን ሆስፒታል መሄዷ ቀረ እሰይ አንቺ እኮ በጣም ጥሩ ሰው ነሽ አላህ ይስጥሽ እንኳንም ጠራውሽ ሆስፒታል የለ አምቡላንስ የለ የባጃጅ የለ የምን የለ ገራገርሽ ነው ወጪ ምን አይነት ሰው ነህ ግን እንዴት ነው በዚህ ሁኔታ ውስጥ ሆነ እንኳን አንተ የገንዘብ ነገር የሚያሳስብህ እና ገንዘብ ያላሳስበኝ ታዲያ ምን እንዲያሳስበኝ ፈለግሽ በጣም ተገርማለሁ ምን እንዲያሳስበኝ ፈለግሽ ገንዘብ ያላሳስበኝ ቤት ውስጥ በሞዴል ስንትና ስንት እናቶች ህይወታቸው እንደሚያልፍ ታውቃለህ አንቺ ስለ ሞት አታውሪ ስለ ህይወት ማለት ምናምን አታውሪ እዚህ ጋር አሁን እውነታው ነው አላህ ይጠብቃታል አላህ አለ እሱማ አላህ ነው የሚጠብቃት ሁሉም ያላህ ውሳኔ ነው ነገር ግን አንድ ነገር ደርስ ጠያቂው አንተ እንደው አንቺ አውዚ እንደዚህ ክፉ ነገር አትናገሪች ምን ሆናለች እቺ እንዴ እሺ አሁን ምንድነው የት አለ እሺ ቀበቶ ልፍታ ምን ላድርግሽ ሊጨነቀኝ እኮ አንተ አሁን ቀለለ አልቀለድኩም እኔ ሲባል ነው የምሰማው የሆነ ሴቶች ሚስቶቻችሁ ሊወልዱ ሲሉ ቀበቶ ፍቱ ምጡ እንዳይጠብቅባቸው ምጡ ቀለል እንዲላቸው ሲባል እሰማለሁ አይደል በቃ ለዛ ነው አሁን ቀበቶን ተውና ለማንኛውም ከቻልክ ወዶ አድርገህ ሰግደህ ዱአ እሱ ነው የሚያዋጣው እሺ ቆይ ላትኝ ምንድነው
የምርግ ልጅ እየመጣ እሺ ወንድ ነው ሴት ነው እኔ እኮ ዶክተር አለው በምን አውቃለሁ ታይ ግን ሎ በሰላም ገላግላት አይ ልግባ እሺ አስገብኝ ተው ግን ወይ ምን አለ በቀረብኝ እንዴት ነች አሁን ተወልዷል ሄሎ ወአለይኩም ሰላም እንኳን ደስ ያለ ገና አሁን አለ ተወልዷል የተባለው ወሬው ከመቼው ደርሶ ነው እንኳን ደስ ያለ ብለህ የምትለኝ ምድረ ሾካካውላ ለወሬ ሲሆንም አንደኛ ናችሁ ቀዳሚ ማነው ሾካካ አንተ ነህ ከሰማ የምርህን ነው ተሳካ ያው ለለፋንበት ፕሮጀክት ተሳካ አረ እንኳን አብሮ ደስ ያለ እሺ በጣም አመሰግናለሁ አላህ ይስጥልኝ እኔ ደግሞ ልክ ባለቤቴ አሁን ገና ወላ ልጁ ብሎ ሲጮህ ያንተ ስልክ ሲጮህ እኩል እሱ ሰምተህ ነው ወሬ መስሎኝ እኔ እኮ ሾካካ ብዬ የምሳደበው ልጄ ሲወለድ እዚህ ጋር ደግሞ ሌላ ትልቅ ርዝቅ መጣልኝ አይገርምም አልহামዱሊላህ ረቢል ዓለሚን አልহামዱሊላህ እሺ በቃ እንገናኛለን ኢንሻአላህ